ዘፍጥረት ምዕራፍ 3 እንድናይ ነው። ይሄ በጣም ቤተሰብ የሆነ ጥቅስ ነው። ከኛ ማለት ሁላችንም በቃላችን የምናውቀው የሰው የውድቀት ታሪክ የተመዘገበበት ምዕራፍ ስለሆነ ይሄ ምዕራፍ ውድቀቱም መነሳቱም የተዘገበበት ምዕራፍ ነውና የማካፈልበት ሐሳብ ለእግዚአብሔር ጊዜ ስለመስጠት ነው። ከእግዚአብሔር ጊዜ ቆርሰን ለማንም ሰው አንሰጥ። የእግዚአብሔር ጊዜ የእግዚአብሔር ጊዜ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር በሰጠን ነገር ውስጥ የሚያቆየን ለእግዚአብሔር የምንሰጠው ጊዜ ነው። የእግዚአብሔርን ጊዜ የሚሻማ ምንም ነገር በህይወታችን ውስጥ ሊኖር አይገባም። ክብር ለእግዚአብሔር ይሁን። እግዚአብሔር ከሱ ጋር እንድናወራ በሚፈልግበት ጊዜና ዘመን ውስጥ ከሱ ጋር ብቻ ነው ማውራት ያለብን። ከሌላ ጋር ማውራት አይጠበቅብንም። የእግዚአብሔር ጊዜ የእግዚአብሔር ነው። የቤተሰብ ጊዜ የቤተሰብ ነው። የራስ ጊዜ የራስ ነው። ዘፍጥረት ምዕራፍ 3ን ሳነብ እጅግ በጣም የሚገርመኝን የመጽሐፍ ሐሳብ በዛ ውስጥ ተማርኩ። አንዳንድ ጥያቄዎችን በውስጥ ይመጡ። ዋናው ሐሳቤ ግን ለእግዚአብሔር ጊዜ መስጠት። ክብር ለእግዚአብሔር ይሁን። እንግዲህ ኤደን ገነትን ስናስብ ኤደን ገነት አዳምና ሔዋን ከመፈጠራቸው በፊት እግዚአብሔር በነፃ እንዲሁ የሰራው ከተማ፣ ሁለት ሰዎችን በማሰብ እግዚአብሔር የሰራው ከተማ ነው ኤደን ገነት። ለኤደን ገነት ወይም ደግሞ ለዚህ ትልቅ ከተማ ውብ ከተማ አዳምና ሔዋን ያመጡት የሰጡት ያቀረቡት የለፉበት የፈጉበት ነገር የለም። ጸጋ ነው። ኤደን ገነት እንዲሁ ነው የተሰጣቸው። እግዚአብሔር እነሱም ሁለት ሰው በማሰብ ነው አገር የሰራው። ሁለት ሰው በማሰብ ሁለት ሰው እዛው ሊከት እግዚአብሔር ሊሰራ እነዚህን ሰዎች እግዚአብሔር በዛ ላይ ያስቀምጥ ከተማን የሚያክል ትልቅ ነገር ሰራ። በዛ በሰራው ከተማ ውስጥ አዳም ተገኘ። አዳምን አስተኝቶ ደግሞ እግዚአብሔር ሔዋንን ነው። ድንገት እነዚህ ሰዎች ሳይጸልዩ አግዘን ሳይሉ እርዳን ሳይሉ ብትሰጠን ሳይሉ ብትከለከለን ሳይሉ ሳይንበረከኩ ጾም ጸሎት ሳይዙ እግዚአብሔር የሰራው ከተማ ውስጥ ራሳቸውን አገኙ። ማስተዋል ሲጀምሩ ከዙሪያቸው የሚበላ የምግብ አይነት አለ፣ ሰላም ያለበት። እግዚአብሔር በዛ ገነት ውስጥ ዝም ብሎ ኑሩ አላቸው። ክብር ለእግዚአብሔር ይሁን። ዘፍጥረት 3 ላይ ምዕራፉ ሲጀምር ራሱ እባብ እግዚአብሔር ከፈጠራቸው ከምድር አራዊቶች ሁሉ ምን ነበር ይላል? ምንድን ነው የሚለው? እግዚአብሔር ከምድር አውሬዎች ሁሉ ይልቅ ተንኮለኛ ነበረ ይላል። በጣም የሚገርም ነው። ኤደን ገነት ውስጥ እኮ ነው ተንኮለኛ ነበር። ምን ማለት ነው? ሰይጣን በመጀመሪያ ያገኘው እባብን ነው ማለት ነው። ምክንያቱም ይሄ ባህሪ የእግዚአብሔር ባህሪ አይደለም። ይሄ ባህሪ የሰማይ ባህሪ አይደለም። በምድር ካሉት አውሬዎች እንስሳቶች ውስጥ ተንኮል የሚባል ምክንያቱም ሰይጣን ተንኮለኛ ነው። ሰይጣን ክፉ ነው። የተንኮል የውሸት የሐሳብ ሁሉ ምንጭ እንደነበር መጽሐፍ ቅዱስ ራሱ ያስተምራል። ስለዚህ እባብ ከሰይጣን ጋር ህብረት ነበረው ማለት ነው። ከብቶች ሐሳቡን ውስጡ አስቀምጧል፣ ወይም ሰይጣን እባብ ውስጥ ገብቷል። አዳምና ሔዋን መልካም ኑሯቸውን እየኖሩ እያሉ አንድ ቀን ሔዋን ብቻዋን አገኛት። አዳም በሌለበት ተገኘች። ኤደን ገነት ውስጥ ስላለው ነገር በደንብ የሰማው አዳም፣ እሱ በሌለበት ሔዋን ሄዳ በጣም በብዙ ሚሊዮን የሚቆጠሩ እንስሳቶች በብዙ ሚሊዮን የሚቆጠሩ ፍጥረታት ባሉበት ሄዳ ከእባብ ጋር ማውራት ጀመረች። ይህን ክፍል ሳነብ አንዱ የገባኝና ጥያቄ ጠየቅኩት። እናንተም ጠይቃችሁ እንደሆነ አላውቅም። በገነት ውስጥ ሰውና እንስሳ ያወራሉ። እባብና ሔዋንስ በምን ቋንቋ ነበር የሚያወሩት? በነገራችን ላይ እግዚአብሔር የፈጠረው ቋንቋ ምን ይሆን? አሁን ያሉት በምድር ላይ ያሉ ቋንቋዎች ሁሉ ከዘፍጥረት 11 በኋላ የመጡ ናቸው አብዛኞቹ። ከዛ በኋላ ነው እግዚአብሔር የደበላለቀው ሰዎች እንዳይግባቡ። የበረከት ውጤቶች አይደሉም በምድር ላይ ያሉ ቋንቋዎች ማለት እግዚአብሔር በዚያ ያመጣቸው አይደለም። እግዚአብሔር አዳምና ሔዋን የሚግባቡበት እንስሳታችሁ ሁሉ የሚግባቡበት ወሬ አዳምና ሔዋን ማነው እባብ አወሩ እኮ ነው የሚለው ክፍሉ ስታነብ። ከዛ በኋላ አዳምና ሔዋን
ያወራ የክፍል ሳል ቤት የጠየቁትን ጥያቄ ነው። እባብ ያወራ ነበር? የሚያወራ ከሆነ ሲረገም ወሬ ታቆማለህ አይደለም የተባለው? ወሬው የት ወጥቶ የጠፋ? የሚያወራ ከሆነ በምንድን የተግባቡት ሔዋንና እባብ? ለምንድን ነው የምታወራው? ወይስ ሔዋን የእባብኛ ለምዳ ነው? አብሮ ከመዋል ስለሚለመድ ጊዜ ከመስጠት ስለሚለመድ። ምክንያቱም አብሮ ከመዋል ይለመዳል። ሰዎች ውሻ ጋር ይላመዳሉ አይደል? ከጅብ ጋር ይላመዳሉ አይደል? ያላመዳሉ፣ ቋንቋቸውን ያላመዳሉ አይደል? ጊዜ ከመስጠት ለምዳው ይሆን ቋንቋ? እንዴት አወራችሁ? በደንብ አስባችሁት። ሰውና እባብ ያወራሉ፣ ሐሳብ ይለዋወጣሉ። በደንብ ገብቷችኋል? ምናልባት እባቡና ሔዋን ጥብቅ የሆነ ግንኙነት ህብረት ሳይኖራቸው አይቀርም። ምክንያቱም ሰይጣን ከምድር እንስሳቶች በሙሉ የመረጠው እርሱን ነው፣ ሰውን አታክ ለማድረግ። በደንብ ፕላን አድርጎ ነው የመጣው። በአዳም በኩል አይደለም የመጣው፣ በሔዋን በኩል ነው የመጣው። ገብቷል? ሙሉ መረዳት፣ ሙሉ መስማት በሰማው ሰው በኩል አይደለም። የወንድነት የሴትነት ጉዳይ ሳይሆን ሙሉ መረዳት ያለው እሱ ነው። ስለዚህ እሷን ብቻዋን አገኛት፣ ያውም ደግሞ በእባብ በኩል። እሷ ደግሞ እባብ ማውራት ሲያወራት ትግባባለች። ገብታ ህብረት ሆኖ ፈጥረዋል። በነገራችን ላይ አዳም ይህንን አያውቅም በፍጹም። በኋላ የእሱንም ችግር አሳያቸዋል እና ሁለቱ ያወራሉ። ሔዋን ይሄ ወሬ ብቻ ነው የመሰላት፣ እባብ ብቻ ነው የመሰላት። ይመስለናል አይደል? ሰዎች ብቻ ምናምን ይመስለናል አይደል? አንዳንድ ሰው ሲያወራ ሰው ብቻ ይመስለናል። የሆነ ሰው ብቻ ምናምን ይመስለናል የሚያወራል። ሁልጊዜ የሄደች ስለምታወራው ዛሬ በተለየ ሁኔታ የሚያወራት ሌላ። ወሬው ከሰው ጋር ብቻ አይደለም። እዛ እባብ ውስጥ አውሬው አለ። አካል ካልተዋሰ ማውራት ስለማይችል እባብን ተውሎ ሔዋንም ያወራት ጀመረ። ሔዋንም ደግሞ የተነኩትን ማውራት ደስ ይላታል። አንዳንድ ሰዎች እንደዚህ ነው፣ የተነኩት ጋር መዋል አጅር ያገኛቸው ጋር የሆነ ቀድሞ የተነኩ ጋር ማውራት ይጀምራል። ገብቷቸው ማውራት በቃ የተነካ ሰው ህይወት ብልሽሽት ያለ ሰው የሚወድ ሰው አታው። አንዳንድ ጊዜ እኔ በቤተክርስቲያን ልምዴ ከማውቀው ነገር አንዱ ቤተክርስቲያን ያገደቻቸው ሰዎች ጋር ሰዎች ይተረባረባሉ። ቤተክርስቲያን በሆነ ዲሲፕሊን ጉድለት ምክንያት ኖ ያለቻቸው ሰዎች ጋር ሲረባረባቸው ቤተክርስቲያን ወረቀት ጽፋ አግዳቸው። ሁለተኛ ቤተክርስቲያን መጣችሁ ተማሩ ምናምን ሲባሉ አንድ ወንድም ያለው ነው ቤተክርስቲያን በኢትዮጵያ ደረጃ ያገደችው ከተቃራኒ ስጦታ ጋር ባለ ያልተገባ ግንኙነት ምክንያት አገደችው። እና እሱ ሲያወራ ያወቅ እንደውም ብዙ ይመጣሉ አለ። እንደው ቸርች ማስታወቂያ ሊሰራችልኛል። ለምንድን ነው ሰዎች የተጠቃው ስፒሪት ያለበትን ቦታ የሚመርጡት? ለምንድን ነው ያ ነገር እንዳለ ያወቁ ቀላል ለሚያረጉት? ለምንድን ነው? ከእባብ ጋር ወሬ ጀመረች። ይሄ ወሬ በወሬ ብቻ የሚያልቅ አይደለም። ሔዋን መልካም የሆኑት ብዙ ነገሮች እርግብን ብታወራ ገብቷል፣ በግን ብታወራ፣ ፍየል እንኳን ያኔ እንዴት እንደገና እንትን አላለችም፣ ብልጠት አለባት። ግን ብቻ የመረጠችው እባብን ነው። እባብን ሄዳ ከእባብ ጋር አወራች። ማለት ኤደን ገነት ውስጥ አንድ ክፉ ቢኖር ሄዳ ያንን ክፉ አገኘችው። አይደልም? ለምንድነው ታውቃለህ? አንድ አራት ነገር ላስነ አንደኛ የሚያወራት ሰይጣን እንደሆነ ነው። አሁን ሳምሶን አይታችሁታል። ደሊላ የምታወራው እኮ ነው የሚመስለው። ደሊላ እኮ አይደለች የምታወራው። በደሊላ ውስጥ 1000 ፍልስጤማውያን አሉ፣ እዛ የከፈሉ ሀሳባቸውን እሷ ውስጥ የከተቱ። እሷ እኮ ልጅ የምታሱ የሚመስለው እኮ የሚወዳት ወይም የምትወደው ሰው የሚያወራው ነው የሚመስለው። አይደለም፣ ሰይጣን የሚያወራት መሆኑን አላወቀችም። እዚህ ላችኋል። ጴጥሮስ ጌታ ኢየሱስ ክርስቶስ ልሞት ነው ሲል መጣ አለው። አወቀው አይደል? አንተ ሰይጣን አለ።
ከፍ ብሎ እኮ አንተ የሕያው እግዚአብሔር ልጅ ነህ ሲለው አንተ የሕያው እግዚአብሔር ልጅ ነህ ብሎታል። ለካ ሰው ጠዋት ማታ ከሰዓት ማታ ሌላ ይሆናል። ጠዋት ቆንጆ ከሰዓት እዛው ምዕራፍ ላይ ሴጣንም የተባለበት እዛው ምዕራፍ ላይ መገለጥም አለ የተባለበት። ሰው ሊቀያየር ስለሚችል መርምሩ፣ ሁሉም ፈትሹ። የጠዋቱ አይነት ላይሆን ይችላል፣ ከሰዓት የትናንቱ አይነት ላይሆን ይችላል በህይወት ውስጥ እና ንግግር ቀላል ነገር አይደለም። ንግግር ከተመረጠ ሰው ጋር ሊሆን ይገባል። ንግግር ጉድ አድራጊ ነው። ይሄ ሰይጣን እያወራት እንደሆነ አላወቀችም። ይሄ ከሱ ጋር የምታወራው ጊዜ በእርግጠኝነት ወይ ከአዳም የቀነሰችው ነው ወይ ከእግዚአብሔር የቀነሰችው ነው። እግዚአብሔር የእባብ ጊዜ አልሰጠም። የእባብ ጊዜ የለም ነገራችን። የእግዚአብሔር ጊዜ ነው ያለው፣ ወይም ደግሞ የቤተሰብ ጊዜ ነው ያለው። ከሆነ ጊዜ ቀንሳ ነው ለሱ። ይህንን የእግዚአብሔርን ቃል ስትሰሙ በልባችሁ ውስጥ ቀንሼ ለማንም አልሰጥም የሚል ውሳኔ እንድትወስኑ። ተቀንሶ ለማንም አይሰጥም። ከእግዚአብሔር ተቀንሶ ለማንም አይሰጥም። እንግዲህ በሶስተኛ ነገር ያልተረዳችው ይሄ በእሷና በእባብ መካከል የተፈጠረው ህብረት በንግግር ብቻ የሚቆም መስሏል። ለሆነ ጊዜ ብለን የጀመርነውን ነገር ማቆም አቅቷችሁ ያውቃል? በህይወታችሁ ውስጥ በቃ ለትንሽ ጊዜ ብላችሁ የጀመራችሁትን ነገር ግን በህይወታችሁ ውስጥ ማቆም አቅቷችሁ በጣም ተቸግራችሁ ህይወታችሁን ሁሉ እስኪያሳጣችሁ ድረስ ብላ ያውቃል? መጀመር በጣም ቀላል ስለሆነ እኮ ነው። የጀመሩትን ነገር ማቆም ግን በጣም ከባድ ነው። ሰዎች ሲጀምሩት ቀለል አድርገው በህይወታቸው ውስጥ የጀመሯቸውን ነገሮች ለማውጣት ግን ጾም፣ ጸሎት፣ ምክር፣ የቤተ ክርስቲያን የወገኖች እርዳታ ብሎ ተመልሶ እዛ ሆኖባቸው የጀመረችው ይሄ ህብረት ከኤደን ገነት ውስጥ ፈጽሞ ሊያስወጣት እንደሚችል አላወቀችም። እግዚአብሔር ከሰራላት ከተማ ውጪ ሊያደርጋት እንደሚችል ይሄ ውይይት፣ ይሄ ንግግር፣ ይሄ ተግባቦት እግዚአብሔር ከሰራላት ከተማ ውጪ የሚያደርግ ተግባቦትና ንግግር እንደሆነ በፍጹም አልገባም። ተሸፍኖባታል። ከተተከለችበት ቦታ የሚነቅላት ብዙ ሰው ተነቅሏል። በነገራችን ከተተከለበት ቦታ እንደ ቀልድ በጀመረው ነገር ተነቅሏል። እንደ ተራ በጀመረው ነገር ተነቅሏል። እና ቀላል ንግግር አይደለም። መጀመር በጣም ቀላል ነው። መጨረስ ግን በጣም ከባድ ነው። አንደበት በጣም ከባድ ነው። የሚገባ ነገር በሰው ጋር ህብረት በጣም ቀላል ነገር ነው። ለሆነ ነገር ህብረት ስትሰጡ ለዛ ነገር የምትሰጡት ጊዜ ከሆነ ጊዜ የተወሰነ ነው። ከሆነ ጊዜ የተቆረሰ ነው። ከሆነ ጊዜ የተቀረሰ ነው። እኔ በህይወቴ ውስጥ በእግዚአብሔር ጊዜ የሚደራደር ሰው ያሳዝነኛል። የእግዚአብሔር ጊዜ ከምን ጋር ይስተካከላል? ለማን ይሰጣል? አብራችሁ የምትውሉትን ጊዜ የምታሳልፉትን ምረጡ። ሁሉም ነገር ቀስ እያለ ስለሚጋባ ምንድነው በሰይጣን ውስጥ እባብ ሲያወራት ዓላማው ምንድነው? በህይወቷ ውስጥ አንድ ሶስት ዓላማዎች ያሉት ይመስለኛል። አንድ ሶስት ዓላማዎች ነበር ያሉት ሰይጣን። የመጀመሪያው ዓላማው ምንድነው? ሔዋን ውስጥ በኤደን ገነት ውስጥ ጥያቄ መፍጠር። ጥያቄ ሲመጣ በመጀመሪያ የጠየቃት ጥያቄ ነው። ምንድነው የጠየቃት? ጥያቄ። ሰይጣን ሲመጣ በነገራችን ላይ የመጀመሪያው ምልክቱ ሰይጣን ከመጣ መጀመሪያ ጥያቄ ነው የሚጠይቀው። ጥያቄ ይዞ ነው የመጣው፣ መልስ ይዞ አይመጣም። ጥያቄ እግዚአብሔር ባረጋገጠላችሁ በሰራላችሁ ነገር ላይ ጥያቄ እንዲኖራችሁ፣ እግዚአብሔር ባመቻችላችሁ ነገር ላይ ጥያቄ እንድታነሱ ያደርጋል። ምንድነው ያላት? መጥቶ እዚህ ከተማ ውስጥ መጥቶ ምን እንዳላት ታውቃላችሁ? ቁጥር 1 ተመልከቱ። በእውኑ እግዚአብሔር ከገነት ዛፍ ሁሉ እንድትበሉ አዟል ብሎ ጥያቄ ጠየቀ። አዟል? እግዚአብሔር በኤደን ገነት ይሄን አዟል? በዚህ ገነት ውስጥ የታዘዘውና ያልታዘዘውን በነገራችን ላይ ያውቃል። የሚጠይቃት ስለማያውቅ አይደለም፣ መልሱ ጠፍቶት አይደለም። አንዳንድ ሰዎች መልሱን እያወቁ ጥያቄ ጠይቋቸው ያውቃል። መልሱን እያወቁ የእናንተን ለመስማት ነው እንጂ እነሱ ኦልሬዲ ያውቁታል። ያንተን አቋም ለመለየት ነው እንጂ ኦልሬዲ እኮ የደመደሙት ነገር እና ጥያቄ ጠይቃት። አዟል
መንፈሳዊ ነገር ላይ ጥያቄ ከተፈጠረባችሁ፣ አገልግሎት ላይ ጥያቄ ከተፈጠረባችሁ ተንበርከኩ። አደገኛ ነው። ክርስትናችሁ ላይ ጥያቄ ከተፈጠረባችሁ አደገኛ ነው። ከጌታ ጋር በወሰናችሁት የድነታችሁ ህይወት ላይ ጥያቄ መፈጠር ከጀመረ አደገኛ ሁኔታው ስለሆናችሁ ተንበርክካችሁ ምርኳችሁን አስመልሱ። ጥያቄ መፍጠር ከዛ ጥያቄ ከፈጠረባት በኋላ እሷ በቀጥታ መልሷን ተመልከቱ ያለችው ነገር። ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔርም አለ እንዳትሞቱ ከእርሱም አትብሉ አትንኩትም። አባክ አርጋ ነው እንደው እግዚአብሔር አትብሉ ነው ያለው። በእርግጥ አትንኩ አላለም እግዚአብሔር። ግን ነገርዩ ያለችው ኤደን መካከል ላይ ነው። ለምን መካከል እንደተከላት እግዚአብሔር አላውቅም። ለምን መካከል ላይ እንደተተከለ፣ ለምን መካከል ላይ እንደተሰራ አላውቅም። ሁሉ ያዩታል። እግዚአብሔር የፈቃድ አምላክ አይደለ? እግዚአብሔር ፈቃድ ሰጪ አይደለ? እግዚአብሔር ደብቆ ከፈለክ መብላት ካልፈለክ መብላት፣ ከበላ ትወጣለህ፣ ካልበላ ትቀመጣለህ። የፈቃድ አምላክ ነው እግዚአብሔር። መካከል ላይ ያሉ አትንኩ ተብሏል። አንዳንድ ሰዎች እስቲ በደብተራችሁ ላይ ጻፉ፣ በደንብ የሚያውቁ ግን ማይኖሩ እንደው ከተባለው አልፈው የሚያውቁ እንዲህ ተብሎ ተጽፏል፣ እንዲህም ተብሏል፣ እንዲህ ተብሎ ተጽፏል፣ እንዲህ የሚሉ አትንኩ ተብሏል። እንደው ማለት እንኳን አይደለም ብሉ እሷ ያላት መረዳት ምን አትበሉ ነው። ተጭም ተከልኩ እንዳትነካ መብላትማ ሌላ ነው። እንዳትነካ ተብሏል። አሬ እንዲህ የሚጸየፍ ህይወት እግዚአብሔር ይስጠን። አሜን። እግዚአብሔር አትብሉ ያለውን አትንኩ፣ እግዚአብሔር አትብሉ ሲል አትንኩ ብሎ መረዳት ቀላል አይደል። ከተኖረበት ብቻ ነው የሚጠቅመው። አትንኩ ተብሏል አለች። ሃሌሉያ። መብላት ሩቅ ነው አይደል ከመንካት። አትንካ ከተባለ አንድ ሰው ቀጥፎ መብላት ሩቅ ነው አይደል። እንዲያርቀዋለች እግዚአብሔር የተናገረው ነገር። አዳም እንግዲህ ሲያስረዳት የሰማው እሱ ስለሆነ እግዚአብሔርም ለሱ ስለሆነ ያለው አዳም ሲያስረዳት በደንብ ቀጥቅጦ ነው ማለት ነው ያስረዳት፣ የነገራት፣ ያወራት። አረ እንደውም ያውቃል ቀበዝበዝ እንደምትል ያውቃል መሰለኝ። አረ እንደውም ማለት ጠበቅ አርጎ የተባለው ምንድነው ብሏታል? አትንኩ። አትብይ ከተባለ ሄዳ ስታሻሽ ልትውልኩ ስለሆነ አትንኩም ተብሏል። ከነኩ አደገኛ ነው። ሁሉም ነገር የሚጀምረው ከመንካት ስለሆነ መንካት ራሱ አደገኛ ነው። መንካት ዴንጀር ነው። አትንካ ተብሏል እግዚአብሔር አለች። ስለዚህ ጥያቄ ፈጥሮባታል። አትንኩ ያለች እንትኗን አቋሟን ሳይ እንደዚህ ያለ የሰይጣን ሁለተኛ ታርጌት የሚያደርገው ነገር ምንድን ታውቃላችሁ? ጥያቄ ከፈጠረባችሁ በኋላ ከዛ በኋላ እግዚአብሔር በተናገረው ነገር ላይ ይዋሻል። እስቲ ይዋሻል በሉ እስቲ። እስቲ እግዚአብሔር ባለው ላይ መዋሸት በሉ እስቲ። ሰይጣን እግዚአብሔር ባለው ላይ ምን ይላል? ይዋሻል። ምንድን ነበር ውሸቱ ያላት? እሱ የመጀመሪያ ያላት ነገር እግዚአብሔር ምን ብሏል? ትሞታላችሁ። ሰይጣን መጣና ምን አለ? አትሞቱ። የመጀመሪያው እሱ በቃ አትሞቱ። ይሄን ከበላችሁ ምን አትሉ? ኧረ አትሞቱ። ማን እንደሞተ ነው የምትሞቱት? አትሞቱ። ደግሞ ከዚህ በፊት ሰው ሞቶ ያውቃል? ማን እንደሞተው ነው የምትሞቱት? ኧረ እናንተ ለመጀመሪያ ጊዜ ትሞታላችሁ እንዴ? ማንም ሞቶ ያውቃል? ሞት የሚባለው ነገር ራሱ ኧረ አትሞቱ እንዲህ የሚሉ ሰዎች አሉ። ኧረ ምንም አትሞትም። ምን ትሆናለህ እንዴ? ምንም አትሆንም፣ ጸጋው በቂ ነው ሲሉ ሰምታችኋል። ምንም አትሞትም። አትሞቱም አለ ሰይጣን። አትሞቱም። እግዚአብሔር ትሞታላችሁ፣ ሰይጣን አትሞቱም። ሰይጣን ምክንያቱም ተመልከቱ፣ እግዚአብሔር የተናገረውን ነገር አለ። ተመልከቱ፣ ይሄን የሚያሳየን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 አንብቡት እና ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ጳውሎስ የተረዳበት መንገድ ግን እጅግ በጣም አስገራሚ የሆነ መንገድ ነው የተረዳው። ተመልከቱ፣ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ነገር ግን ይላል። ተመልከቱ፣ እባብ በተንኮል ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለእግዚአብሔር ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሰይጣን ትልቁ ታርጌቱ እግዚአብሔር ባለው ነገር ላይ ውሸት ሲናገር ዓላማው ምንድነው? ማሳት፣ ሐሳብ ማበላሸት። ሰው ሐሳቡ ደግሞ ሲበላሽ በአዲስ ኪዳን ተመልከቱ ሁለት ነገር ያጣል።
ቆሮንቶስ ላይ ተመልከቱ። ሁለት ነገር ነው የሚያጣው። ተመልከቱ፣ እንደዚህ ይላቸዋል። ሀሳባችሁ ተበላሽቶ ለክርስቶስ ከሚሆን ሁለት ነገር ሰጣችሁ፣ ቅንነትና ንጽህና ያጣል ነው። ሰው ሀሳቡ በሰይጣን ሲበላሽ፣ ሰው ሀሳቡ በሰይጣን ሲጎበኝ፣ የሰይጣን ሀሳብ ውስጡ ሲገባ በመጀመሪያ የሚያጣው መንፈሳዊ ቅንነት። ቅንነት ሰው ከጠፋ ጠርጣሪ ነው የሚሆነው። ቅንነቱ የተመታ ሰው በጣም አደገኛ። ቅንነት ከጠፋ በሰው ውስጥ ልባቸው ለቀና ነው አይደል? እግዚአብሔር ቸር አይደል? የእግዚአብሔር ቸርነቱን ያጣል። ቅንነት ነው የሚመጣው። ሰው ቅንነት በነገራችን ላይ ካጣ በጣም ቅንነቱን ያጣ ሰው እግዚአብሔር ይጠብቃችሁ። ቅንነት ከጠፋበት ሰው ለምሳሌ ቅንነቱ የተበላሸበት ሰው ጳውሎስ ቅንነት እንዳይበላሽ ይላል። ቅንነቱ የተበላሸበት ለምሳሌ አንተ አሁን እሱ ሲገባ አንተ እዚህ ማለት የሆነ ሰው ቤት ገብተህ እየተጫወት ያ ሰው ሲመጣ አንተ ብትወጣ ሰውየው ምንድን ተከለች እኔን አይቶ ወጣ። እኔ ስለመጣው ሰዓቱ ደርሶ ወጣ እኮ አይደለም፣ እኔን አይቶ ነው። ሰይጣን ሀሳቡን ሲያስገባበት ሰው በመጀመሪያ ቅንነት ነው የሚያጣው። ቀጥሎስ ንጽህና፣ መንፈሳዊ ንጽህና። አሁን ሔዋንን ሁለት ነገር ያሳጣት፣ ቅንነት ያሳጣት፣ ሁለተኛ ደግሞ መንፈሳዊ ንጽህናዋን ያሳጣት። ስለዚህ ጳውሎስ ቆሮንቶሳውያንን ሔዋንን የጣለው ያሳታት ያ እባብ መጥቷል እዚህ ቤተክርስቲያን ምን ለማስጣል ይላቸዋል? ንጽህናና ቅንነትን ለማስጣል። ተመልከቱ ምን ይዞ መጣ? ወረድ ብላችሁ ጳውሎስን እዩት። ሶስት ነገር ይነግራቸዋል። ሌላ ኢየሱስ፣ ሌላ መንፈስ፣ ሌላ ወንጌል የሚል ቃል አለ። እሱን ስታነቡት ሌላ ምን ኢየሱስ እዚህ ቆሮንቶስ ላይ እኮ። ቀጥሎስ ሌላ መንፈስ ቅዱስ ያልሆነ ማለት ነው። እኛ የምናውቀው ያልሆነ ሌላ ኢየሱስ። አሁን እኔ ያንዳንዶች ኢየሱስና የእናንተ ኢየሱስ እንደሚለያይ አይገባችሁ? እኛ ሰዎች ጭፍልቅ ያደርጉናል እንጂ የተለያየ ኢየሱስ ነው የምናመልከው። ሰዎች አሁን ጭፍልቅ ያደርጉናል። ሌባውንም ከኛ ጋር ይደምራሉ፣ አጭበርባሪውንም ከኛ ጋር ይደምራሉ። ሌላ ኢየሱስ አለ፣ ሌላ ወንጌል አለ፣ እንደገና ስናለ ሌላ መንፈስም አለ። የእግዚአብሔር ያልሆነ እውነተኛ ያልሆነ ሌላ መንፈስ ይዘው መጥተዋል አለ ጳውሎስ። ትዝ ይላችኋል እዚህ ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንደዚህ ይላል። ይኸውላችሁ ቁጥር 5 ላይ ተመልከቱ። 4 እንደዚህ ይላል ቁጥር 3 በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ ተመልከቱ። በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ ምን እንላለን? እናፈርሳለን። ለምን? ያ ሲፈርስ ሰው ለክርስቶስ መታዘዝ ይችላል። በእግዚአብሔር ዕውቀት እግዚአብሔር ባወቀው ላይ አሁን እባብ እየዋሻ ያለው ምንድነው? ሰይጣን እየዋሻ ያለው ምንድነው? እግዚአብሔር ትሞታላችሁ ብሏል። አትሞቱ ብሎ እግዚአብሔር በሚያውቀው ነገር ላይ እየተነሳ ያለው ጳውሎስ ያሰራሩ አዲስ ኪዳን ድረስ መጥቷል ቆሮንቶስ ቤተክርስቲያን ውስጥ። አሁን እኔ በአገልግሎቴ ውስጥ ይላል እያፈረስኩኝ ያለሁት ይሄንን ምሽግ ነው። ሔዋን ውስጥ መሽጎ አዳምን ያጠቃው ስፒሪት እዚህ መሽጎ ቤተክርስቲያንን እያጠቃ ነው። ስለዚህ እናፈርሰዋለን ብሏል። አሜን። ይፍረስ። እጆቻችሁን አንሱ። በእናንተ ላይ የመሸገ መንፈስ ይፍረስ። ሐሳቡ በህይወቴ ላይ የመሸግ ፍረስ በሉ። ይፍረስ። ያፍርሰው እግዚአብሔር ያፍርሰው። ሃሌሉያ። ምሽግ ውስጥ ገብቶ የሚተኩስ፣ ምሽግ ውስጥ ገብቶ የሚያጠቃ፣ ምሽግ ውስጥ ገብቶ የሚተኩስ፣ ተደብቆ የሚያደርግ ቦታ ይዞ የሚተኩስ እግዚአብሔር ይስበረው። ጳውሎስ ምንድነው? እናፈርሰዋለን። ክብር ለእግዚአብሔር ይሁን።